አድራሻችን ነው ይመዝገቡ የሚል ከዛ መስፈርቶች አሉ ነገር ሀጣት እንደሆነ ሌላ አመልኮ እንደሆነ ያውቃለሁ ግን አባል ከሆንክ በኋላ ብሩ ከገባልኝ በኋላ ይከታተላሉ ቢከታተሉኝም አይችሉኝም ምን ነገርም ነበር ብቻ አይደለም እኮ ከዛም በኋላም እኮ ደግሜ ያለው ሁለተኛ ዙርም ሞክሬያለሁ ታዲያ ሻማ ግዛ ተባልኩኝ ከዛ ስድስት ላይ አብራ ተባልኩኝ ይሄኔ አይሉ ሁሉ ፕሮሰስ እጃለሁ ለችግር ስድስት ላይ አበራው ከዛ ለእኔ ትደውላለህ ለሆነ ትምህርት ነው የምሰጥ የዛን ጊዜ ትላልቅ ሰዎች ዘፋኞች ታዋቂ አርቲስቶች የኛ ሰዎች ትክክለኛ ነው በሚል በትክክለኛ ነው ያወራኛለሁ በቃ አዲስ አበባ መጥተህ ከኔ ጋር እንደዚህ ኦፊሳችን ጋር ቁጭ ብለህ የምንሰራው ነገር ብዙ ነገር ታያለህ በኋላ በጣም ተጸጸትኩ በቃ ይሄ በቃ እግዚአብሔር ያልሆነ እግዚአብሔር የሌለበት አላማ እግዚአብሔር የሌለበት ነገር ነው እያደረኩ ያለው እንጸጽታል አሁን ባለው ሁኔታ እንዳልከው በጣም ነው የሚጸጽተኝ ሀጣት ነው በጣም በብዙዎች ዘንድ ተወዳጅነትን ያተረፈው ዲኤምሲ ሪል ስቴት የገዙ ደንበኞች ባቀረቡልን ጥያቄ መሰረት ለ30 ቤቶች ያወጣነው ቅናሽ ሊጠናቀቅ ጥቂት ቀናቶች ብቻ ይቀሩታል። እነዚህም ቤቶች በ8% ቅድመ ክፍያ ማለትም ባለ 1 መኝታ በ540 ሺህ ብር፣ ባለ 2 መኝታ በ880 ሺህ ብር፣ ባለ 3 መኝታ በ1 ሚሊዮን ብር ማግኘት ይችላሉ። ሁሉም ቤቶች 60% የባንክ ብድር የተመቻቸላቸው ሲሆን እርሶም እስከ 2 ሚሊዮን ብር ቅናሽ ያደረግንበት እነዚህ ቤቶች ላይ ተጠቃሚ ለመሆን ታች ባለው ስልክ ቁጥር ይደውሉልን። ሰላም ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥጉሉ ሰላም ፍቅር ጤና ትሆኑ ዘንድ ዞትራ ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ደግሞ ጊዜ ሚዲያን ነው። በዛሬው መሰናዷችን ከቀናት በፊት ኢትዮጵያ ውስጥ በተለይ ደግሞ አዲስ አበባ ውስጥ ከዚህ ከሹገር ማሚ አገናኝነን ብለው ከሚሉ ሰዎች ጋርና እግረ መንገዳችንንም ደግሞ የዛን ጊዜ በአጋጣሚ ከደወለ አንድ የቸግሮኝ ነው የኢሉሚናቲ አባል መሆን ፈልጋለሁ ወይ ደግሞ የሰይጣን አምላኪዎች ማህበር አባል መሆን ፈልጋለሁ የሚል መሰናዶ ሊያስተምር ይችላል፣ ሌላው ደግሞ ሊጠነቀቅበት ይችላል በሚል ሰርተን ወደ እናንተ ማቅረባችን ይታወሳል። ከሱ ጉዳይ ጋር ተያይዞ ከዚህ ቀደም እኔም እንዲህ ካለው ነገር ጋር ተያይዞ ሰለባ ነበርኩኝ። ሌላው ሰው ቢማርበት ሌላው ሰው ቢነቃና ደግሞ ቢጠነቀቅ ብሎ ያለ አንድ የጊዜ ሚዲያ ቤተሰብ ታሪኩን ሊያጋራን በቀጥታ የስልክ መስመር ደውሎ ፈቃዴ ነው ሌሎች ሰዎች ይማሩበት ብሎናል። ከሱ ጋር የምናደርገውን ቆይታ እንድትከታተሉልን ከወዲሁ እንጋብዛለን። አብራችሁን ስለምትቆዩ እጅግ በጣም ከልብ አድርገን ነው የምናመሰግነው። ክብር ይስጥልኝ። ሄሎ ጤና ይስጥልኝ። ወናሰልን እንዴት አለ? ያበር መስከረም ሰላም ነኝ። እንደናቸው ደህና ደህና። እስቲ እንተዋወቅ መጀመሪያ ማን ልበል? ቢኒያም ይባላል። መልካም እንግዲህ የኛን ፕሮግራም ካየህ በኋላ ያንተን የህይወት ልምድ እየነገርከኝ ነበርና እንደው ፈቃድህ ከሆነ ሌላው ሰው ቢሰማውና ቢማርበት ስለ ፈቅደህ እሺ ስላልከኝ ነው መልሼ ደውዬ የተገናኘ ነው። እስቲ ምንድነው የሆነው አንተ ህይወት ላይ ምንድነው የተከሰተው? አመሰግናለሁ ስለጋበዛችሁን። ያው ይሄ ትምህርት ይሆናል ለሁሉም ሰው ትምህርት ይሆናል ብዬ ነው አሁን እናንተ የመጣሁት በጊዜ ጉዳይ ያየሁት እና ጥሩ ትምህርት እያስተማርክ እንደሆነ ነው የገባኝና ሌላ መማር አለበት የሚል ግምት ስላለን ለዛ ነው እናንተ ጋር የደወልኩት። መልካም። ስለዚህ ያው እንዳልኩት ስሜ ቢኒያም ይባላል። የክፍለ ሀገር ልጅ ነኝ። ቤተሰብ አልነበረኝም። አጋጣሚ ለትምህርት ጉዳይ ሐዋሳ አካባቢ መጣሁ። የት? ሐዋሳ። እሺ። እና እንደ ማንኛውም ሰው እንግዲህ ይበራል ተቸግሬ ነው እንግዲህ ትምህርት ዊኬንድ ነው የሚማረው። እዛ ቀን ያው ቤት ኪራይ አለ፣ የምትበላ ነገር አለ፣ ብዙ ነገር አለ። እንግዲህ ያው ህይወት ውጣ ውረድ ነው። አንዳንድ ጊዜ ያው ሶሻል ሚዲያ እመለከታለሁ። ፌስቡክ ላይ እንደዚህ
እንደዚህ ያሉ ምንነት ነገሮች ይመጣሉ። እሺ ከዛ ያው አውቃለሁ እኔ ክርስቲያን ነኝ፣ ግን ያው የዛ አባል ይሆናለሁ በሚል ሳይሆን ወይ ከነሱ ጋር እንትን እላለሁ ሳይሆን ይሄን ያህል ብር ከገባ ይሄን ያህል ብር ይገባል ሲባል በቃ እቺን ትንሿን ብር እንኳን የሰራሁትን ቢሆን እንትን ብዬ ይሄን ያህል በሚል ነገር ነው እንጂ ከነሱ ጋር እንደዚህ አባል ሆኜ ወይ አምላኬን ኪዳለሁ በሚል ሳይሆን ነበር ሀሳቤ። ግን ያ ሆኖ ግን ብዙ ጊዜ ተበልቻለሁ ላይ ተበልቻለሁ ማለት እንዶ አንድ ነገር ላንሳና አጋጣሚ እንደዚህ በጣም ተቸገርኩና የቤት ትምህርት ክፍያም ነበረብኝ። ከዛ እንደዚህ ፌስቡክ ከፈትኩ። ፌስቡክ ላይ ይመጣል ይሄ ኢሉሚናቲ ትክክለኛ አድራሻችን ነው ይመዝገቡ የሚል። ከዛ መስፈርቶች አሉ። መታወቂያ ይላል። ከዛ ደግሞ የፎቶ ይላል። ከዛ ደግሞ ይሄን ያህል ብር ቢገባ በ24 ሰዓት ባልሞላ ጊዜ ውስጥ ይሄን ያህል ብር ከ500,000 ብር በላይ ግማሽ ሚሊዮን ብር በላይ አንዳንድ ጊዜ ደግሞ 700,000 ብር በላይ ይላል። እንደዛ ሲያይና እና ግን ቅድሚያ ወይ 2,500 ወይ ደግሞ 3,000 ብር እንደዛ እያለ እንትን ማለት ነው። እና ብዙ ጊዜ አልፋለሁ። ይሄ ውሸት ነው ምናምን ብዬ አልፋለሁ። አንድ ጊዜ በቃ ሊሞክር ይሄ ነገር እውነት ነው እንደ በጣም ስለቸገረኝ በቃ ሊሞክር እና እህቴ ነበረችና በጣም አስቸገርኳት። የትምህርት ቤት ክፍያ ብዬ የአንድ 3,000 ብር ላክልኝ እና በጣም ተቸግሬያለሁ ብዬ እሷን ጠየኳት መጀመሪያ ጊዜ ማለት ነው። ከዛ 2,660 ብር ነው የሚለውና ደወልኩ ለሰውየው ማለት ነው። ቁጥሩ ላይ ደወልኩ። ከዛ ስደውል ምንድነው ለምን ደወልክ? ለመዝገብ ፈልገህ ነው ምናምን ለመዝገብ ፈልጌያለሁ ስለኝ ምን መስፈርት ያስፈልጋል አለ። ከዛ አልኩት። ከዛ መታወቂያ ያስፈልጋል፣ ጉርድ ፎቶ ያስፈልጋል፣ መመዝገቢያ ያስፈልጋል አለ። መመዝገቢያ ስንት ነው? ቴሌግራም ትጠቀማለህ አለን። ቴሌግራም ትጠቀማለሁ። መመዝገቢያ ስንት ነው ብዬ ስጠይቀው 2,660 ብር ነው አለ። ያው ይሄን አስቸገርኩ። ከዛ 3,000 ብር ላከችልኝ። እሺ ከዛ መታወቂያውን ላኩት፣ አካውንቴን ላኩት፣ ኩርድ ፎቶ ላኩት። ከዛ ወዲያው የራሱን አካውንት ላክና በዚህ አካውንት ይሄንን ብር ካስተላለፍ በዚህ በዚህ በ24 ሰዓት ባልሞላ ጊዜ 750,000 ብር ይገባልሃል አለኝ። እና ይሄን ያህል ብር ካገኘማ ምን ትደረገ? በቃ እኔ ያው ሀሳቤ ብሩን ለማግኘት ነው። በጣም ስለቸገረኝ ብሩን ለማግኘት ነበርና ብሩን አስገባው። ካስገባው በኋላ ስክሪንሾት አድርገህ ላክልኝ አለ። ላኩት። ከላኩት በኋላ ሲጠብቅ እንትን አለኝ። ከዛ ሲደውል አይ ቆይ እስኪ ፕሮሰስ እየተደረገ ነው፣ ውጭ ሀገር ላይ እንደዚህ ገና እንትን አለ ምዝገባ እየተደረገ ነው፣ ፕሮሰስ እየተደረገ ነው ምን እያለ ነጋ። ወደ ሁለተኛው ቀን አለፈ። አሁንም መደወለ በጣም በቃ ተቸግሬያለሁ። የላኩት ብር ወረደ ተልሷል። እንደገና ደግሞ ምንም ነገር የለኝም። እኔም ብር ጠብቄ ነበረ። በዛ ልክ ሲጠብቅ አሁንም ያስፈልጋል ኮፒ ምናምን ያስፈልጋል ምናምን ብለው በቃ እንደገና ብር መጨመር አለብኝ አለ። እሺ እዛ ትላንት እንደዚህ ብዬ ተበድሬ ልክ እንደገና ደግሞ በዚህ ልክ አሁን ደግሞ ይተኛል ምን አይነት እንደዛ ነው ብዬ እልህ ያዘኝና እንደገና ደግሞ ከአንድ ጓደኛዬ 1,500 ብር ነው አለኝ። 1,500 ብር ተበደርኩ። አንድ ላይ ወደ
3000 ወደ 4100 ብር ማለት ነው። አሁንም ኮፒ ምናምን ፕሮሰስ ባንክ ቤት ምናምን ያለን ስለነበረ 1500 ብር ላኩት። እሺ ከዛ በኋላ ጠፋ ሰውዬው በቃ ስልኩን ዘጋ። ስልክ አልመልስም አለ። አዎ ይሄን ብር ከላኩኝ በኋላ ጠፋ። በቃ ስልኩን ብላክ ሊስት አስገባብኝ። በጥቅሉ ስንት ብር ላክ? መጀመሪያ 2660 ብር ነው ላክ ያለኝ መጀመሪያ። እሺ ከዛ በኋላ በነጋታው ደግሞ ውጭ ሀገር ነው መታወቂያ ምናምን እንደዚህ ኮፒ ደረገ ነው። ስለዚህ መላኪያ ምን ብር 1500 ብር መጨመር አለብኝ አለኝ። በቃ እያለቀ ነው 1500 ብር መጨመር አለብኝ ስላለ ተጨማሪ ላኩት። እውነት ነው ብዬ ማለት ነው። እና ወደ 3100 ብር ተበላው ማለት ነው በዛን ጊዜ። ምንድነው አንተ ቸግሮህ ነው? ላይክ ችግር በጣም ቸግሮኝ ነው። እውነት ነው። በቃ ሰዎች ያወራሉ ውጭ ላይ እንደዚህ ኢሉሚናቲ አባል ከሆንክ ታገኛለህ ምንም ነገር አለ። በእርግጥ የተማርኩት ቢሆንም ግን ያን አይል አባያሳምነኝም። እውነት ሊሞክር እስቲ አጋጣሚ ያገኛለሁ በቃ እንደዚህ ያገኛለሁ የሚል ነገር በጣም ቸግሮኝ ነበረ። በእርግጥ ያው ቀን የእንትን ነገር ሰራለሁ፣ የቤት ኪራይ፣ የበላይ ምግብ፣ ቅዳሜና እሑድ ይማራለሁ። እንደዛ ነበረ እና በክፍያ ነው የሚማረው። በጣም ስለቸገረኝ ነው እና ይሄ ነገር ውስጥ የገባሁት ማለት ነው። እና በጣም እውነት እነዚህ ሰዎች በተደራጁ ይቀባበላሉ። ደግሞ እነዚህ እየተቀባበሉ ነው የሚያርጉት ነው እና እንደዚህ እየዘረፉ ነው የሚበሉት። ጊዜ እንደዚህ በላሁት። አንተ ዩኒቨርሲቲ ተማሪ ነህ? አዎ ዩኒቨርሲቲ ተማሪ ነበርኩ። መቼ ነው የታሪክ የሆነው? 2016 ነው ባለፈው አመት ማለት ነው። አምና ላይ ነው። ምን እያጠናህ ነበር ዩኒቨርሲቲ? ሁለተኛ ዲግሪ ቢዝነስ ማኔጅመንት ቢዝነስ አድሚኒስትሬሽን ነበረ ያጠና ያለው። ስራ አጣው። ያው መጀመሪያ ኢኮኖሚክስ ነበር የተመረቀ ግራጁዌት ያደረኩት ፈርስት ዲግሪ። እዛ ይሄ የተወሰነ አንድ ፕሮጀክት ላይ ሲሰራ ነበረ። ፕሮጀክቱ ፌዛውት ሲሆን ትምህርት መማር አለብን አልኩት። ትምህርቱም በማር ምንም ነገር የለኝም፣ ግን የግድ ትምህርት ካልተማርክ ደግሞ በዚህ በአንደኛ ዲግሪ ሰው መቅጠር ከባድ ነው። መንግስት መስሪያ ቤትን አይቀጥርም። ያው በመታወቅ ነው ሁሉም ነገር በመታወቅ እንደሆነ ግድ አፕግሬድ ማድረግ አለብን ብዬ በዛ ምክንያት ነው ከፍተኛ እገባለሁ ብዬ ትምህርት ገባሁና በዛ ሁኔታ ላይ በጣም ስለቸገረኝ ነው ይሄ ጉዳይ ደረሰብኝ ማለት ነው። በዛ ሆኜ ነው። አሁን እንደው ምን ይሰማሃል? እምልህ አሁን እንዲህ ያለ ነገር ለመመዝገብ ማሰብ በራሱ ኃጢአት ነው። በእርግጥ አንተ እንዳልከው ችግር ነው የገፋኝ ነው ያልከው፣ ግን ችግርም ቢሆን አንዳንድ ጊዜ በችግርም ቢሆን አምላክ አይተውም። በተለይ አመልከዋለሁ ያልከው አምላክን አተውም። ክርስቲያን ነኝ ያልከኝ አይደለም? አዎ በጣም ክርስቲያን ነኝ። እኔ እኮ አንዳንድ ጊዜ አይምሮን ኢቭን በጣም ችግር ሲመጣ የሆነ ነገር የማይሆን ነገር ውስጥ ይገባለህ ታውቃለህ። እግዚአብሔር እንደው አያየኝም እንደው እንዴት ነው ስራ ተወዳድሬ አሁን ጥሩ ነጥብ አለኝ። ደግሞ ተፈላጊ ፊልድ ነው የተማርኩት። ግን ብወዳደር ምንም እንትን አይልም ስራ ላይ ማለት ነው። እዛ በቃ ይሄ ነገር ምንድን ነው በቃ ይሄ ነገር ሊሞክር ምንም ነገሮች ይመጣሉ። ሀሳብ ነገ የምትበላው ነገር ሲቸገር የሚሆን ነገር ትገባለህ። ክርስቲያን ነኝ። ያው የክርስቲያን ቤተሰብን ልጅ ነኝ። ግን ገንዘቡን ለማግኘት ነው ኦሎ ያው በእርግጥ ይሄ ነገር ኃጢአት እንደሆነ ሌላ አምልኮ እንደሆነ ያውቃለሁ። ግን
ገንዘብ እውነት ያገኛለሁ እንደ እውነትን ገንዘብ ካገኘውና ይሄን ያህል ብር ትገባለህ ብሩን ከገባ በኋላ ደግሞ እሱን ነገር እንትን አይደለም ያው ይከታተላል ይባላል ሰውን ይከታተላሉ ነው የሚሉት አባል ከሆንክ በኋላ ብሩ ከገባልኝ በኋላ ይከታተላሉ ምናምን የሚባል ነገር አለ ግን ይሄን ቢከታተሉኝም አይችሉኝም ምን ነገርም ነበረኝ ሐሳቤ ግን ይሄን ብር ለማግኘት በሚል ነው ሐሳቤ እንደዛ ይሄ ችግር ነው እንደዛ የሚያደርገው ማለት ነው እኮ አሁን ግን መጸጸት አይሰማህም ምንም ያህል ችግር በርግጥ ሁሉም ቦታ አለ ምልህ ገና ታዳጊ ሀገር ላይ ነው ያለነው ችግር ሁሉም ጋር አለ በተለይ ደግሞ ተምሮ ስራ ማጣት ደግሞ እኛ ሀገር ላይ ምንም በቃ የተለመደ ነገር ሆኗል ሁሉ ሰው ገና ከመመረቁ በፊት ስራ አገኛለሁ አላገኝም የሚለው ጭንቅ የሁሉም ነው የሁላችንም ነበርና እንደሱም ሆኖ ግን አሁን ምንድነው የሚሰማህ ምልህ እንደው መጸጸት አይነት አምላክን ይቅርታ መጠየቅ ንስሐ መግባት አይነት ነገር ነበረ በጣም ይጸጽታል አሁን በርግጥ እግዚአብሔር አይጥልም የምሕረት አምላክ ነው አይተውም ጊዜ ይፈጃል እንጂ አንድ ቀን እሱ ያለው አይቀርም ለሱ ያስበው አይቀርም እና በእግዚአብሔር ላይ ማምነጽ እንደማምነጽ ነው የቆጠርኩት እሱ ብቻ አይደለም እኮ ከዛም በኋላም እኮ ደግሜ ያለው ሁለተኛ ዙርም ሞክሬያለሁ ታውቃለህ እና ድጋሜ ነው እንደዚህ ሆንኩት ሻማ ግዛ ተባልኩኝ ከዛ 6 ሰዓት ላይ አብራ ተባልኩኝ ይሄኔ አይሉ ሁሉ ፕሮሰስ ሄጃለሁ ለችግር ብዬ ማለት በቃ ገንዘብ አገኛለሁ እንደበሚል ነው ማለት ያን ጊዜ የመጀመሪያው እንደተበላው ሁለተኛም ላይ እንደዚህ ተበላ 6 ሰዓት ማለት ማታ ሌሊት ነው አዎ እንደዚህ ብር ፕሮሰስ አደረኩኝ ሁለተኛ ዙር በቃ እኔ ያዘኝና እስቲ አሁንም ልሞክር ብዬ እንደገና እንደምንም በየተቸገረ ሰው ጋር ተገናኘሁ አዛ 3000 ብር አስገባው ይሄ ትክክለኛ ነው በትክክለኛ ነው ያወራኛል ነው በቃ አዲስ አበባ መጥተ ከኔ ጋር እንደዚህ ኦፊሳችን ጋር ቁጭ ብለ የምንሰራው ነገር ብዙ ነገር ታያለ ትላልቅ ሰዎች ዘፋኞች ታዋቂ አርቲስቶች የኛ ሰዎች ናቸው ነው ብሎ በጣም ሲያሳምን ታውቃለህ በጣም በዚህ ሲያሳምን እስቲ ይሄ ትክክለኛ ይሆናል እንደገና ድጋሜ ሞከርኩ ሁለተኛ ዙር ላይ ማለት ነው አዛ ሞከርኩኝና ብሩን ኦሎሞስት ወደ 10 ሰዓት ምናምን አስገባሁት ከዛ ፕሮሰስ እያደረኩ ነው ብሎ ሰዓት ኦሬዲ አሁን ስለሄደ ነገ ነው የሚገባውና ግን አሻማ 4 ሻማ መግዛት አለብኝ አለኝ እሺ 4 ሻማ ግዛለኝ ሻማ ገዛው ከዛ በቃ ከሁለት ብሩ ይገባ ይሆን በጣም በቃ የብር ራስን እንግዲህ እንትን ለማለት ነው ለማኖር ነው እዛ ሽልማቶችም አሉ ይላሉ በጣም እንደዚህ በቃ ሊሞክር ሁለተኛ ድጋሜ ለሞክር ሻማውን ገዛው ከዛ ሻማ ስትገዛ 6 ሰዓት ላይ ታበራለህ አለኝ ምሽት እሺ እዛ ምሽት ላይ ወደ 6 ሰዓት ላይ አበራው እዛ ለኔ ትደውላለህ አለኝ የሆነ ትምህርት ነው የምሰጠው የዛን ጊዜ አለኝ አበራው ከዛ ሲደውል ቆይ ትንሽ ጠብቀኝ ያለ ሻማዎቹን አበራው አልቁ ማለም እንትን ሳይለኝ በቃ ነገ ያገኘሃለሁ እስከ 7 ሰዓት ሲበራ ነበረ ከዛ በቃ ሳነሳ መጨረሻ ላይ ስልኩን ሳነሳ ሲቀር ቢዚ ሲያደርገኝ ነገ ደውላለሁ ብዬ ተኛው አደርኩ እዛ ነገ ንጋታው ላይ ከ2 ሰዓት ተኩል ጀምሮ ደውልልኛል ስላለ 2 ሰዓት ተኩል ጀምሮ ሲቀጠቅጥ እንደዛው ጠፋ ማለት ነው በዛ ሁኔታና በጣም ከዛ በኋላ በጣም ተጸጸትኩ በቃ ይሄ በቃ እግዚአብሔር ያልሆነ እግዚአብሔር የሌለበት አላማ እግዚአብሔር የሌለበት ነገር ነው እያደረኩ ያለው ከዚህ በኋላ ትምህርት ይሆንልኛል ከዚህ በኋላ መማር አለብኝ እንዴ ለሌሎችንም ማስተማር አለብኝ እንዴ ይሄ ነገር በጣም መጥፎ እንደሆነ ዛሬዎች በማህበር ነው ባይዘው ይከባበላሉ አንዱ አማራ ይላል አንዱ አዲስ አበባ መስዋዕት የምታቀርብበት ጥቁር ፍየል ወይ ደግሞ እኛ ነው የምናደርገው ብሩላ ከኛ ነው ይሄንን ደሞን እንትን የምናደርገው መጥተህ አሻራ ተፈርማለህ ብዙ ነገር ነው የሚሉትና
ይጸጽታል። አሁን ባለው ሁኔታ እንዳልከው በጣም ነው የሚጸጽተኝ። ኃጢአት ነው በጣም ሌላም ብር ለማግኘት ሲባል ሌላ መልኮ ለመገዛት ነው። እሱን ነው የምልህ። አየህ አንደኛ እነሱም ያውቃሉ እንዲህ ያለ ጉዳይ ከችግር ጋር ከብር ጋር ገብተዋል። ደሃውን ፈልጎ ነው የምልህ። ሰይጣንም ራሱ የሚፈትንህ ደሃውን በደካማ ጎኑ ገብቶ ነው አይደል? ሁሉን ሰው በደካማ ጎኑ ነው። የኛ ቢጤ ደሃ ደግሞ በቃ አንድና አንድ ህይወቱን መቀየር ገንዘብ ነው በቃ አላማውና ሰይጣንም አሰራሩ እንደዛ ነው። በደካማ ጎን ነው የሚገባው። ትልቁ ነገር እንግዲህ አንደኛ እንትን ነው ምልህ። አሁን እዚህ አንተ እንዳልከው አጭበርባሪዎችም አሉ። ልክ እንደ አሁን አንተ እንዳልከው ስራዬ ብለው ቁጭ ብለው የሆነ ቦታ እንደዛ የሚያደርጉም አሉ። ግን ደግሞ ሄደውም ደግሞ እንደዚህ አይተናል እንደዚህ ሆኖ ብለው ደስ የማይለው ይሄ ሰይጣናዊ አምልኮ አይተው መጣን ያሉም ሰዎች ገጥሞኛል። ፕሮግራም ሰርቻ አውቃለሁ ከዚህ በፊት። ግን ምልህ ትልቁ ነገር መታረቅ ነው። አሁን ከአምላክ ጋር ራስን መግዛት ነው፣ አደብ መግዛት ነው። ማሰብ በራሱ ኃጢአት ነው። ከማድረግ በላይ ማሰብ ነው የሚቀድመው አይደለም። ሀሳብ ከድርጊትም በላይ ነው። ስለዚህ አሁን ትልቁ ነገር እንግዲህ አንደኛ ብርህን በልተሃል፣ ምንም እንትን አይደለም፣ ግን ተምረህበታል። ማጣት ደግሞ እንትን ዘላለማዊ እድፍ አይደለም። በስራ ሳሙና በትጋት በብርታት ታጥቦ የሚጠራ ነገር ነውና አንድ ቀን ላይፍህ ይቀየራል፣ ህይወትህ ይቀየራል። አሁንም ስራ የለህም፣ ነገ ስራ ይኖርሃል። ዛሬ የለህም ማለት ነገ ስራ አይኖርህም ማለት አይደለም። ትልቁ ነገር ግን ይህንን ነገር መረዳትና አምላክንም ይቅርታ ብሎ ተጸጽቶ ሌሎችም ሰዎች እንደኔ እንዳይሆኑ በስጋም በነፍስም እንዳይጠየቁ ከኔ ይማሩ ብለህ ደግሞ ስለደወልክም በጣም ከልብ አድርገን ነው የምናመሰግነው። ትልቅ ነገር ነው። እኔም በጣም አመሰግናቸዋለሁ። ያው ትምህርት ነው እናንተም እየሰጣችሁ አላችሁት። ብዙዎችን እንደዚህ ዩቲዩብ ላይ ያለ እውነትም እንደዚህ አድርጌ ገንዘብ አግኝቻለሁ ምናምን የሚሉ ምስክርነቶችን ይሰጣሉ። ግን እኔ ካጋጠመኝና እንደዚህ ከሆንኩት በኋላ ውሸት ያልኳለ በራሴ በኩል ይሄ ነገር የተደራጁ ሰዎች በእርግጥ ሊኖሩ ይችላሉ የሚል ግምትም ይኖራል። ግን አንድ ቢሆንም ግን በዚህ መንገድ እግዚአብሔርን ማዛዘን ጥሩ አይደለም። እኔ በራሴ በኩል የተማርኩት ያው ብርን ተበልቻለሁ። አንድ ይሄ እውነት ቢሆን ደግሞ የዘላለም ከእግዚአብሔር ዘላለም ህይወት ደግሞ ሌላ ነገር ውስጥ ገብቻለሁ ማለት ነው። ኦልሬዲ ሌላ ዓለም ውስጥ ገብቻለሁ ማለት ነው። እውነት ቢሆን ራሱ ማለት ነው። እውነት ነው። ልክ ነህ። ትክክልም አይደለም። አሁን ሲያስብ ትክክልም አይደለም። እግዚአብሔር በራሱ ጊዜ የሚያመጣው ነገር ችግር አለ። እኔ ብቻ አይደለም ሌሎች ሰዎች ይቸገሩ አሉ። ግን እኔ ብቻ አይደለም። ሆኖም ግን እግዚአብሔር አንድ ቀን የራሱ በር ያለው ይከፍታል። እውነት ሌሎችም መማር አለባቸው። እነዚህ ሰዎች በጣም ብር የሚበሉ ናቸው። በዚህ በደካማ በር ይገባሉ። እዛ በጣም የሚበዘበዙበት ሁኔታዎች አሉ። እንተ ትምህርት ጥሩ ነው። እኔም በጣም አመሰግናቸዋለሁ። በጣም ነው የምናመሰግነው። ክበርልኝ። እግዚአብሔር ይስጥልን። እናመሰግናለን። እሺ ወዳጄ ታንኪዩ።